ሰው በገዛ ሀገሩ እጅግ አሳዛኝ በደል ሲደርስበት በተለይ ደግሞ ከበፊቱ ያልታየው ኢትዮጵያዊ ላይ እየደረሰ ያለው በደል ያውም በገዛ ሀገሩ በጣም የሚያሳዝነው። ሰሞኑን እንግዲህ ቻይናዊ የደበደበው ወጣት አለ ክፉኛ ተዳክሞ ወደ ሆስፒታል መግባቱ የሚታወስም ነው። ምን ተፈጠረ? ምንስ ሆነ? ውጤቱ ምን ተፈጠረ? የሚለው ነገሮች በርካቶቹም እየገለጹና ሀሳባቸውን አንስተዋል። ቻይናውያኖች እጣ ፈንታቸውስ ምን ሆነ? ይህን ድርጊት የፈጸሙት። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ዘናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። እንግዲህ ኢትዮጵያውያኖች ከቻይና ጋር ረጅም በተለይ የስራ ትስስር ብቻ ሳይሆን ከዚህ በፊት እንግዲህ ቻይና ከኢትዮጵያ የባሰች በጣም ከ50ና 60 ዓመታት በፊት በድህነት የተመታች በርካታ ሁኔታዎች ስቃይን ያሳለፈች ሀገር ነች። ከዛም የተነሳ የተገኘውን ሁሉ ብሉ በማለትም ነው የሀገሪቱ መሪ መቋቋም ስላቃተው በወቅቱ የነበረው ያዘዛቸው። ከዛም የተነሳም ነበር ቻይናውያኖች ከባህላቸው ወጣ ባለ መልኩ ትላትል ውሻም ይሁን ምንም መመገብ የጀመሩት። ታዲያስ የአንድነት ለማለፍ ቆፍጠን ብለው ወደ ስራ ገቡ። ወደ ልማት ከገቡ በኋላ ትልቅ ደረጃ ላይ ደርሰዋል። ዓለም ላይ እንግዲህ በአሁኑ ሰዓት በኢኮኖሚ ከ1 እስከ 3 ያሉት ሀገራት ላይ እንደምትመደብም ይታወቃል። ቻይና በአሁኑ ሰዓት በዜጎቿ ቁጥርም ከዓለም ቀዳሚ ደረጃ እንደያዘች ጭምርም ነው። ቻይና ሀገር ህዝብ ስበዛ እንደ ሀብት ነው የሚቆጠረው። እኛ ሀገር ግን ህዝብ ስበዛ ለመቀነስ እንደምታስበው በጣም የሚያሳዝን ነው። ህዝብ ስበዛ እድገት፣ ልማት፣ የሰው ኃይል ነው የሚበዛው። ስለዚህ በዛው ልክ ኢኮኖሚ እድገት ላይ ተጽዕኖ እንደሚያሳድር ጭምርም ነው። የሰው ኃይል እንደሚያስፈልግ ጭምርም ነው። ለዚህም ነው ከዚህም የተነሳ በምዕራቡና የተለያዩ ዓለም ክፍሎች የሰው ኃይል በጣም ይፈልጋሉ። ምክንያቱም ሰው ሀብት እንደሆነ ነው እራሱ ጭምርም ማለትም ነው። ስለዚህ ቻይናውያኖች ከኢትዮጵያ የባሰ በሰዓቱ በአፄ ኃይለ ሥላሴ ዘመነ መንግስት ጊዜ ከኢትዮጵያ እርዳታ ያገኙም ነበሩ። እርዳታ ኢትዮጵያ ቻይና ረድታ ነበር በሰዓቱ የዛሬውን አድርገውና። ኢትዮጵያ ግን ከትውልድ ወደ ትውልድ በጣም መስራት ነበረበት። ትውልዱ እንዳይሰራ ደግሞ መርገም እየሆነ ያለው የአመራር ሲስተም ነው። ኢትዮጵያ ላይ ያለው የአመራር ሲስተም ሀገሬን ብሎ የሚቆም የለም። ቆፍጠን ብሎ ወጣቶችን ወደ ስራ የሚያሰማራ የለም። የተለያዩ ነገሮችን ኦፖርቹኒቲዎችን የሚያመቻች የለም። ከዚያም የተነሳ በከፍተኛ ሁኔታ ወጣቶች ስራ ፈት ይሆናሉ። ከዛም አልፎ ጦር ግንባር ሲሄዱም ይስተዋላል። ለዚህ በጣም በሚያሳዝን ሁኔታ በግድ አፈሳ ተደርጎም ወደ ግንባር ሄዶ ሲፋለሙም ይስተዋላል። በአሁኑ ሰዓት እንግዲህ ኢትዮጵያ ውስጥ የእርስ በርስ ግጭት፣ ትኩረት ያጣው የዜጎች ግድያ በበርካታ ቦታዎች ይከሰታል። ከዚህም የተነሳ በርካቶች መንግስት ላይ ጥሪ ሲያቀርቡ ነበር። አንድ መንግስት እንግዲህ እንደ መንግስት እስከሆነ ድረስ እነዚህን የዜጎችን በማበስ መጠበቅ እንዳለበት ግዴታ እንደሆነ በርካቶቹም ሲገልጹም ተስተውሏል። ከዛም የተነሳ የተለያዩ ቅሬታዎች ተስተውሏል። ታዲያ ከዛም የተነሳም ሰሞኑን እንግዲህ ዜጎች ላይ ትኩረት ያለመሰጠቱ የምታየው ቻይናውያን ጭራሽ ከገዛ ሀገራቸው መጥቶ እዚሁ ኢትዮጵያ በገዛ ሀገሩ ኢትዮጵያዊ መደብደብ ማለት ምን ማለት ነው? ከዚህ በላይ ውርደት አለ ወይ? በማለት በርካቶቹም ሀሳባቸውን አንስተዋል። ስለዚህ የዜጋ መብት ሊከበር ይገባል። በድብደባ ሳይሆን ቻይናውያኖችን ማስጠንቀቅ፣ በተለያዩ ነገሮች በምን የተነሳ ጥጋባቸውን እስከዚህ ደረጃ አደረሱ በማለት ነው በርካቶቹም እየገለጹ ያሉት። ጥጋባቸው እስከዚህ ደረጃ እስኪደርስ እንዴት ዜጎቹ ራሱ እስከ ዛሬ ዝም አሉ? እዛው ስራ ቦታ ያሉትስ በህግ አንጻር በስራው አሰራር ሂደት ለምን አይከደም? እኛ ሀገር ደግሞ የተለመደው የውጭ ሀገር ዜጋ ሲባል የሆነ የኢትዮጵያውያን በጣም በሚያሳዝን ሁኔታ የሚያሳዩት ድርጊት አለ። ይህ ተገቢ ሊሆን አይገባም። ከዚህ በኋላ ማንኛውም የትኛውም የውጭ ሀገር ዜጋ ሲመጣ ኢትዮጵያዊ ለብር ሰፍ ማለት የለበትም። ሰርቶ መቀየር አለበት፣ ራሱን መቀየር አለበት። ይህ አይነት አመለካከት ደግሞም ለውጭ ሀገር ዜጎች ልዩ ቦታ አጉል ማሽቃበጥ አይነት ድርጊት ሲፈጸም በጣም በሚያሳዝን ሁኔታ ጭራቸውንም ይቆሉታሉ። እንደዚህ አይነት ሰዎች ለውጭ ሀገር ዜጎች አጉል አክት ማድረግ አያስፈልግም። ማንንም ሰው ማክበር ያስፈልጋል። እነ ዜጋም የውጭ ሀገር ዜጋም ሆነ ኢትዮጵያዊ ምንም ሁሉም ሰው ማንም እኩል ሪስፔክሽን ሊሰጥ ይገባል። እንግዳ ተቀባይ ነን። አሁን እንግዳ ተቀባይ ነን፣ ግን ገደብ ያለፈ መሆን የለበትም። ዜጎች እንደ ዜጎች መጠበቅ አለባቸው። ሰው በሀገሩ በራሱ ሰርቶ እንጂ ለ100 ብርና ለ200 ብር ለነሱ ቲፕ ተብለው እንደዚህ አይነት ነገር ድርጊት መፈጸም እንደሌለበትም ነው። በዚሁ እንግዲህ በአዋሳ ኢንዱስትሪ ፓርክ ውስጥ የተፈጠሩ ሰሞኑን እንግዲህ ቻይናውያኖች ድብደባ ፈጽመዋል። ሁለቱ ከስራ መባረራቸው ተሰምተዋል። ልጁ እንግዲህ ደግሞ ሆስፒታል ገብተዋል፣ አዋሳ ላይ ማለትም ነው።
ታዲያስ እነዚህ ሁለቱ የደበደቡት ሰዎች ይበቃቸዋል ወይ? ከስራ መባረር ብቻ ነው ወይ? በጣም የሚያሳዝነውና የሚያሳፍረው በህግ ሊጠየቁ ይገባል። በህግ ተጠይቆ እስር ቤት መውረድ አለባቸው። ዘብጥያ ከእነሱ በላይ ባለስልጣናትም እየታሰሩ አይደሉም ወይ? ሊታሰብበት ይገባል። ህገ ወጥ ስራ ሰርቷል። በገዛ በኢትዮጵያ ሀገር ውስጥ እንደዚህ አይነት ዜጎችን መደብደብ እንዴት በህግ ሊታይ ይገባል። በእነሱ ሀገር እኮ ቻይናውያን ኢቨን ኢትዮጵያዊ ህጋዊ መኖሪያ ፍቃድ ከሌለ ወይም የትምህርት ፍቃድ ከሌለ ወደዚህ ነው የሚያባረሩት። ስራ እድል እንኳን የማይሰጡት ናቸው እዚህ መጥቶ ስራ እድል የሚያገኙት። የእኛ ሀገር የተማረ ኃይልስ እስከ መቼ ነው ስራ የሚያጣው? በዚህ ዙሪያ መሰማራት አለበት። በሀገሩ መተማመን አለበት። በላብራቶሪም በሁሉም ነገር ኢትዮጵያ መራቀቅ አለባት። ወጣቱ ደግሞ ወደ ልማት መግባት አለበት። አፈሙዝ መያዝ የለበትም። አፈሙዝ ይብቃ በቃ። ጦርነት አያስፈልግም። እንደ ሀገር ደረጃ እንደዚህ አይነት ክፍተቶች ለጎላ ውርደት እየዳረጉ ነው። አሁንም በዚህ ሁኔታዎች የሚቀጥሉ ከሆነ የባሰ ውርደትና የባሰ ነገሮች ነው እንደ ሀገርም የሚታየው። ስለዚህ ማንኛውም ሰው ጦርነት መፈለግ የለበትም። የሀገር ውስጥ ተወላጅም ቢሆን በምንም አይነት ጦርነት እርስ በርስ መዋጋት የለበትም። በሰላማዊ መንገድ መጠያየቅ በሚገባ ጉዳይ በሰለጠነ መንገድ መወያየትና መነጋገር እንዳለበት ጭምርም ነው። መፍትሄ የሚሆነው መነጋገርና መወያየት በሰላማዊ መንገድ ወደ ልማት ሲገባ ያን የተፈለገውና የታቀደው ኢትዮጵያ ልታይ እንደሚገባ ጭምርም ነው። ጦርነት ያለበት ስፍራ የትም ሀገር ለውጥ የለም፣ ኢኮኖሚ ለውጥ የለም። ለምንድን ነው እኛ ከአሜሪካ የማንማረው? ለምንድን ነው እኛ ከተለያዩ የዓለም ክፍል ካደጉት ሀገራት የማንማረው? ለጦርነት ያላቸው ጥላቻ ራሱ ከፍተኛ ነው። ጦርነትን አይወዱም። የውጭ ሀገር ዜጎች በተለይ በአሜሪካው ዓለም ጦርነትን በክፉኛ እንደሚጠሉ ጭምርም ነው። በአንደኛ ዓለም ጦርነት፣ በቀዝቃዛው ዓለም ጦርነት አሜሪካ ራሷን አረጋግታ ከጦርነት ራሷን ሰብስባ ነው ለዚህ ደረጃ የበቃችሁ። ስለዚህ የህዝቡን ኃይል ሰብስበን ጦርነቱን ትተን ወደ ኢኮኖሚ ወደ ልማት ስንገባ ሁሉንም ነገር ማድረግ ወደ ትልቅ ደረጃ እንደምንደርስ ምንም ጥርጥር የለም። የዜጎች መብት ይከበር፣ እንደ ሀገርም አጠቃላይ እየሞቱ ያሉት ዜጎችም መብታቸው እንዲከበር፣ ዜጎች ደህንነት እንዲጠበቅም ነው። በርካቶች እንባ እያበሰ በጣም በሚያሳዝን ሁኔታ ሰው እየጠፋ እንደሚገኝ ጭምርም ነው። ማን ነው የሚያብስላቸው የበርካቶችን እንባ? ስለዚህ አሁንም ይህ ወጣት ክፉኛ ተደብድቦ በዚህ ደረጃ ማለት እንግዲህ የው ሀገሪቱ ላይ እየሆነ ያለውን ሁኔታን በማየትም ነው እነዚህ ሰዎች ጥጋባቸውን ከልክ በላይ ያደረጉት። እንደ ሀገር መንግስትም አጠቃላይ እንደ ህዝብም ጠንከር ያለና አገዛዙ ስርዓት ያለው ዲሲፕሊን ያለው ነገር ቢሆን ሁሉም ነገር እነዚህ ሰዎች ዝም ብሎ ከመሬት ተነስተው ማይዘሉም አይጨፍሩም ነበረ። ስለዚህ ይህ ሊታሰብበት ይገባል። ዜጎችን ምንኛ ነው? ምን አይነት ጥጋብ ነው? ዜጎችን መደብደብ ከሀገሩ መጥቶ እዚሁ ኢንቨስት እያደረገ እዚህ እየሰራ እየተለወጠ እንዴት ከምን ተነስቶ ዜጋን ያለ አግባብ አረፈደ አላረፈደ ለድብደባ የሚያበቃ ነገር የለም። በስራው በዲሲፕሊኑ አማካኝነት ማባረር ይችላል። ስለዚህ ዜጋን መደብደብ ምን የሚሉት ጉድ ነው የሚሉት በርካቶችን ያስቆጣና ያበሳጨ ጉዳይ ነው። እንደ ሀገርም መዋረድ ነው የሚሆነው። ስለዚህ ደግሞ ልታሰብበት ይገባል። ሁሌ ሆዴን ሁሌ ከርሴን ተብሎ ይቻላል ወይ? ስለዚህ ይህ ነገር ለወጣቶች ስራ እድልም እንደመቻች ሁሉም ስር ያሉት በተለይ ሊንክ ላይ ያሉት ባለስልጣንና ባለሙያዎች ይህን ነገር ለሀገራቸው ስል በአንድነት በኢትዮጵያዊነት መንፈስ ቢሰሩ የተሻለ ይሆናል። አለዚያ ከትውልድ ወደ ትውልድ ጦስ እየተረፈ ነው። አንድ ባለስልጣን ስልጣን ላይ ሆኖ በአግባቡ ካላገለገለ ነገ ለልጁ ጠላት እንደሚሆን ምንም ጥርጥር የለውም። ምክንያቱም የተሻለ ሀገር አስረክቦ ካልሄደ ለትውልድ ካላቀባበለ ነገ የልጅ ልጁ ነው የምሰቃየው በዚች ሀገር ዞሮ። ስለዚህ ይህን አርቀው ማሰብ እንደሚያስፈልግ ጭምርም እንደ ዜጋ የዜጎችን መብት ማስከበር እንደሚያስፈልግ ጭምርም ነው። እነዚህ ግለሰቦች በሕግ ሊጠየቁ ይገባል። ለልጁም ደግሞ ካሳ መስጠት አለባቸው፣ ከፍተኛ ካሳ መስጠት አለባቸው። ስለዚህ ይህ ግድ እንደሚል ጭምርም ነው። ልጁ ራሱን ስትደብድቦ በገዛ ሀገሩ በተወለደበት ኢትዮጵያ የት ሄድ? እዛ ሄዶ እንኳን አያሰሩትም፣ እዚህም ራሱ ሆኖ አይሰራም። ስለዚህ ለምንድን ነው የምደበደበው ያለ አግባብ የምመታው? ይህ በርካታ ኢትዮጵያኖችን ያስቆጣና ያሳዘነ፣ በጣም በሚያሳዝን ሁኔታ ኢትዮጵያ ትላንትና ብዙ ታሪኮች አላት። ለፈጣሪ ነው የምትንበረከከው ኢትዮጵያ፣ ያለማንም ለሰው ልጅ አትንበረከክም። ስለዚህ ለባርነትም ለምንም የሚመጡ ሰዎች አልቻሏትም ኢትዮጵያን። ኢትዮጵያ ማን እንደሆነች ያውቋታል። ስለዚህ የኢትዮጵያ ዜግነት ህዝቡ መብት እንዲከበር ሁሉም ኢትዮጵያዊ ድምጽ እንዲሆን እነዚህ ሰዎች በህግ መቀጣት እንዳለባቸው ጭምርም በርካቶቹ ጥሪያቸውን እያስተላለፉ ነው። ካሳ ምስጡ አልፎም ደግሞ በህግ መጠየቅና መቀጣት እንዳለባት ጭምርም ነው። ስለዚህ ሌላ ቦታ ነገ ራሱ እንዳይቀጠሩ ምን ዋስትና አለ በማለት ነው በርካቶቹም እየገለጹ ያሉት። ስለዚህ ይህ ልጅ ላይ የደረሰው በአሁኑ ሰዓት ሆስፒታል ላይ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከትም ነው። ከስራ መባረራቸው ብቻ በቂ ነው ወይ? በህግ ሊጠየቁ ይገባል። ካሳ መስጠት እንዳለባቸው በህገ መንግስቱ መሰረት። ስለዚህ ቻይና እኮ ኢትዮጵያኖችን ሞት እንኳን ለመቅጣት የሆነ ጊዜ ፍርድ አወጥታለች። በጣም የሚያሳዝኑ። እኛስ እንደ ሀገር ሞተናል ወይ በዚህ ደረጃ? ለምን
እንደሞቱ ሳይሆን በህግ አግባብ እንዲቀጡ የሰሩትን ፋውል ካሳ ሰጥቶ በስርዓት መቀጣት ካለባቸው በስርዓት መቀጣት እንዳለባቸው ጭምርም ነው። አጠቃላይም በማስመልከትም ነው ያደረሱትና ያደረጉት ነገር ልክ እንዳልሆነ እንደ አንድ ኢትዮጵያዊ ሁሉም ይህን ነገር ሊያወግዘውና በአንድነት በህብረት በክብሩ መደራደር እንደሌለበት ጭምርም ነው። አጠቃላይ ያን በማስመልከትም ነው በርካቶቹም ሀሳባቸውን ያስተላለፉ ያሉት። እነዚህ ሰዎች በህግ መጠየቅ እንዳለባቸው ጭምርም የአደባባይ መረጃዎችን በማስመልከትም ነው ለእናንተ ይዤላቸው መጣሁት። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪታ ወርልድ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።